እግዚአብሔር አምላካችን የተባረከ ይሁን። የተባረካችሁ ቅዱሳን እንዴት ናችሁ? እግዚአብሔር እንደገና በድጋሚ እንድንገናኝ ጊዜን የሰጠን አምላካችን የተባረከ ይሁን። ዛሬም በድጋሚ የእግዚአብሔርን ቃል ይዤላችሁ ወደ እናንተ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቃል በዘጸአት ምዕራፍ 2 ከ23 እስከ 25 ባለው ላይ እና ዮሐንስ ወንጌል ምዕራፍ 5 ከ1 እስከ 14 ባለው ክፍል ውስጥ ሰፊው ሐሳብ ምዕራፍ 5 ላይ ያለው ሐሳብ ነው። ዮሐንስ ወንጌል እዚህ ጋር እንደመነሻ ጥቅስ ወስዶ ምንድነው የሚለው በጌታ በኢየሱስ ክርስቶስ ስም ይህን ቃል በማንበብ ይጀምራለሁ። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤል ልጆችም ከባርነት የተነሳ አለቀሱ፣ ጮሁም። ስለ ባርነታቸው ጩኸት ወደ እግዚአብሔር ወጣ። እግዚአብሔር የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆችን አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ። ዛሬ ይዤላችሁ የመጣሁት መልእክት እግዚአብሔር ያለንበትን ነገር ያውቃል። እግዚአብሔር ያለንበትን ነገር ያውቃል። መቼስ ብዙ ሰው እኛን የሚያውቁን ይመስሉናል። ለምሳሌ ባለቤቶቻችን እኛን የሚያውቁን ይመስሉናል። ወላጆቻችን እኛን የሚያውቁን ይመስሉናል። እንዲሁም ደግሞ አብረውን ጓደኞቻችን፣ አብረው የሚያመልኩ፣ አብረው የሚያገለግሉ ፓስተሮቻችን፣ አገልጋዮቻችን የሚያውቁን ይመስለናል። የሚገርመው ይሄ ክፍል ያለበትን እውቅና ለመናገር የፈለገው ምንድን ነው? የስቃያቸውን ጥልቀት፣ የመከራቸውን ጩኸት፣ የባርነታቸውን ብርታት ዘልቆ ጠልቆ ያውቃል የሚል መልእክት ነው። እግዚአብሔር የተባረከ። እግዚአብሔር ያውቃል ማለት ያለንበትን ነገር፣ አኗኗራችንን፣ አካሄዳችንን ሁሉ ያውቃል። በተለይ እግዚአብሔር ስለማወቅ ዳዊት በእግዚአብሔር ላይ ያለውን የእውቀቱን ጥልቀት ሲናገር በቃ እግዚአብሔር እኔና እናንተን ወገኖቼ በደንብ አድርጎ ያውቀናል። እና በተለይ እግዚአብሔር እንዴት የሰውን ማንነት ጥልቅ ሚስጥሩን፣ ምክንያቱም ሰው ታውቆ የማይጨረስ ፍጥረት ነው። አብረን ኖረን ሸምግለን ብዙ ነገሮች አሳልፈን እንደገና ሌላ ባህሪ ልናይበት እንችላለን። በጣም ግን ደስ ከሚለኝ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ በሰው ያለውን ከሰው በቀር ማንም አያውቅም፣ እግዚአብሔር ግን በሰው ያለውን የጠለቀውን ነገር ሁሉን ይመረምራል ይላል። እዚያም ዳዊትም ደግሞ ሲናገር እግዚአብሔር ስለ ሰው ማንነት ያለውን የጠለቀ እውቀቱን ነው የሚናገረው። አንደኛ እዚህ በመዝሙር 139 ላይ ከአንድ ጀምሮ በጣም ይገርማል። አቤቱ መረመርከኝ፣ አወቅከኝ። ሰው ተመርምሮ ማወቅ የሚችለው የሰው ምርመራ ውጤት አንጻራዊ ነው፣ ፐርፌክትም ላይሆን ይችላል። ዳዊት ግን ስለ እግዚአብሔር መመርመር ሲናገር መረመርከኝና አወቅከኝ። አወቅከኝ ማለት ያለንበትን፣ የምንኖረውን፣ የምናስበውን፣ የምናደርገውን፣ አዋዋላችንን፣ አስተዳደራችንን እግዚአብሔር ያውቃል። ለምሳሌ ግልጽ ሲያደርገው ሌላ አንተ መቀመጤን መነሳቴን አወቅ ይላል። መቀመጥ መነሳት፣ ገና ተቀምጣችሁ የምታስቡትን ደግሞ ተነስታችሁ የምታደርጉትን እግዚአብሔር ያውቃል። እግዚአብሔር ያውቃል። በጣም ደስ ይላል። ቀጥሎ ምን ይላል? ሐሳቤን ሁሉ ከሩቅ አስተዋለ ይላል። ሐሳቤን ሁሉ ከሩቅ። እስቲ አስቡ፣ አንድ ሰው ከሩቅ እየመጣ እያለ እከሌ እኮ ይህንን ነው ማሰብ ያዘው ማለት የሚችል ሰው አለ? ሊመጣ ገና ወደ እናንተ እየመጣ እያለ አሁን እኮ መጥቶ ይሄንን ሊለኝ ነው፣ ይሄንን ሊያደርግ ነው፣ ከዚህ ቀጥሎ ይሄን ሊናገር ነው ብሎ የሚያቅሰዋል?
ይኸው ዳዊት የሚለውን ተመልከቱ። ሐሳቤን ሁሉ ከሩቅ አስተዋልክ፣ ተረዳኸው። ምን ማሰብ፣ ምን ላደርግ፣ ምን ማቀድ፣ ምን ልፈጽም እንደቻልኩኝ ያለሁበትን ነገር አወቅ ይላል። ድንቅ አምላክ። ሌላው ቀጥሎ ደግሞ ፍለጋይና እረፍቴን አንተ መረመሪ ይላል። ፍለጋይ ማለት የሚሄድበትንና የምቆምበትን አወቅ ማለት የሚሄድበትን ምራመደውን ፍለጋይን ተከትዬ የምራመደውን እርምጃዬ እንዲሁም ደግሞ የማርፍበትን መቆምበትን ተነስቼ የምደርስበትን ታውቃለህ። እስቲ ማን አይደለም ሌላ ሰው ስለኛ ሊናገር እኛ ራሳችን ተነስተን መድረስ የምንችልበትን ማወቃችን እርግጠኛ አይደለም። የመሰለንን ነው የምናስበው። ስለዚህ ሲያጠቃልለው እንዲህ ይላል፣ መንገዴን ሁሉ ቀድመህ አወክ። መንገዴን ሁሉ ቀድመህ አወክ። በጣም ድንቅ አምላክ። ቀድመህ አወክ። የሚሄድበትና ልፈጽመው ላከናውነው ያልኩትን ነገር አንተ ተረዳ፣ ቀድመህ ተረዳ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እንደው የቀደመውን የኋለኛውን አወክ ይላል። ተመልከቱ ወገኖች፣ እኛ እኮ የኋለኛውን አንዳንዱ እንረሳለን። እግዚአብሔር አይረሳም። ባለፉ በልጅነት ወራትም ባለፉ ጊዜያቶች ያሳለፍናቸውን አንዳንድ ሰው ብዙ ከቆየ በኋላ እግዚአብሔር ኃጢአቱ የሚረሳ ይመስለዋል። እግዚአብሔር የሚረሳው ኃጢአት በዕብራውያን ምዕራፍ 10:17 ላይ የሚናገረው ምንድን ነው? እግዚአብሔር ይረሳል ማለት ሞኝ ማለት አይደለም። አመፃቸውንና በደላቸውን ደግሜ አላስብም የሚልበት ምክንያቱ በአንደኛ ዮሐንስ ምዕራፍ 1:9 ላይ ኃጢአታችሁን ብትናዘዙ ከአመፃችሁ ሊያነጻ የታመነ ጻድቅ ነው ይላል። እግዚአብሔር ታማኝነቱ ኃጢአትን ስለቆየ ይረሳል ማለት ሳይሆን ብንናዘዝ ብቻ ነው ደግሞ ማያስበው። ስለዚህ ያለፈውን ውድቀታችንንም ያለፈውን ጉድለታችንንም ያለፈውን ሐዘናችንንም የቀደመውን ነገር ደግሞ ወደፊትም ከዚህ ቀጥሎ የሚመጣብንን ነገር እግዚአብሔር ያውቃል። እና ታዲያ ከዚህ እውቀት አንተ ፈጠረህ፣ እጅህ በላይ ላይ ያደረግህ፣ እውቀት ከኔ ይልቅ ተደነቀች፣ በረታችን፣ በእርሷ ለመድረስ አልቻልኩም ይላል። ሰው ከሚያውቀው በላይ የሚያውቅ አምላክ ነው ያለው። ሃሌሉያ። ስለዚህ ከመንፈስ ወዴት ትሄዳለህ? ከፊትህስ ወዴት ትሸሻለህ? ወደ ሰማይ በወጣ አንተ በዛ ነው፣ ወደ ሲኦል ብወርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድም እስከ ባህር መጨረሻ ብበርም በዛ እጅ ትመራኛ፣ ቀኝ ትይዘኛለች፣ በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልም። ለምሳሌ ሰው ኃጢአት ለመስራት ሲያስብ ጨለማን ነገር ይመርጣል፣ ወይ ሰወር ያለበትን ቦታ ይመርጣል። ይኸው በእግዚአብሔር ዘንድ ጨለማ የለም። እግዚአብሔር ዓለም ጋር ጨለማ የለም። በጨለማ የምንቀመጠው እኛንን ጨለማን የፈጠር ነው እንጂ እግዚአብሔር ጋር ሁሉ ብርሃን ነው። በጨለማ የተቀመጠውን የሚያየው በብርሃን ነው። ስለዚህ እግዚአብሔር ያለንበትን ያውቃል። እግዚአብሔር ምን አልኩኝ? ያለነው እግዚአብሔር የእስራኤላውያኖችን መከራንም በዚህ በዘጸአት ላይ እንደሚናገረው ስቃያቸውን ተመለከተ። እግዚአብሔር ምንድነው ጩኸታቸውን የእስራኤል ልጆችም ከባርነታቸው የተነሳ አለቀሱ። ባርነታቸው ያስለቅሳቸው ነበር። ጩኸታቸው ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። በጣም ሸክሙ ከበዳቸው። ለሰው ብትናገሩት ማይገባው ነገርን አስተውሉ እና ይህንን ቀንበር ላያቸው ላይ የተጫነባቸው ቀንበር ከላያቸው ላይ ለማንሳት በጣም ብዙ ጮሁ፣ ብዙ አለቀሱ። እግዚአብሔር ግን አንድ ነገር አሰበ። ለአብርሃም በዘፍጥረት 15 ላይ ምን አለው? ዘርህ የእርሱ ባልሆነ ምድር ለ400 ዓመት ይገዛል። እኔ በገዢዎቻቸው ላይ በፈረድኩ ጊዜ በብዙ ከብት ይወጣሉ ተብሎ እንደተጻፈ ያ ትንቢት ይፈጸም ዘንድ ለአብርሃም የገባውን ለይስሐቅ ለያዕቆብ የገባውን ኪዳን አስበው እግዚአብሔርን የእስራኤል ልጆችን መከራ አየ።
ያም ብቻ አይደለም፣ እግዚአብሔር የእስራኤል ልጆችን መከራ አየ። እግዚአብሔርም በእነሱ ያለውን ነገር አወቀ። ነገር የሚለው ባርነታቸውን አወቀ፣ ስቃያቸውን አወቀ፣ መከራቸውን አወቀ፣ ሕመማቸውን አወቀ። እግዚአብሔር ያላችሁበትን ያውቃል። ይህን ተናግሬ እጨርሳለሁ። በዮሐንስ ወንጌል ምዕራፍ 5 ብዙ ጊዜ የምንሰብከው ሰው አለ። ከልጅነቱ ሽባ የነበረ ሰው፣ ይሄ አንድ አንካሳ ሰው በመመላለሻ አካባቢ የሚቀመጥ ሰው ነው። ይሄን ላንብብላችሁ። እንደዚህ ይላል። ከዚህ በኋላ ዮሐንስ ወንጌል ምዕራፍ 5 ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥም ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በእነሱ ውስጥም የውሃ መንቀሳቀስን እየጠበቁ በሽተኞች፣ ዕውሮች፣ አንካሾች፣ ሰውነታቸው የሰለለ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያው ወርዶ ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባውን ከማንኛቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየው ጊዜ እስካሁንም ብዙ ዘመን እንደዚህ እንደነበረ አውቆ ልትድን ትወዳለህ አለው። ድውዩም ጌታ ሆይ ውሃ በተናወጠ ጊዜ መጠመቂያው ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ቀድሞ ይወርዳል ብሎ መለሰ። ኢየሱስም ተነስና አልጋን ተሸክመ ሂድ አለው። ወዲያውኑ ሰውየው አልጋውን ተሸክሞ ሄደ። ይሄ በጣም ደስ ከሚለኝ እዚህ ቁጥር 5 ላይ እንደዚህ ይላል፣ ከ38 ዓመት ጀምሮ ኬት እንደጀመረ ያውቃል። ከ38 ዓመት ጀምሮ የታመመ ሰው ነበር። ኢየሱስም ይህ ሰው ተኝቶ ባየው ጊዜ፣ ይችን ቃል በደንብ አዳምጡኝ። ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ፣ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ፣ እስካሁን ብዙ ዘመን ያሳለፋችሁበትን ዘመን አስቡት። አሁን ያላችሁበትን አስቡት። ጌታ ያውቃል። ያሳለፋችሁበትን ውጣ ውረድ አስቡት። የከፈላችሁትን መስዋዕትነት አስቡት። የተጎዳችሁትን፣ የደረሰባችሁን መከራ፣ ያለፋችሁበትን ሐዘን አስቡት። አሁን ያላችሁበትን ደግሞ አስቡት። ከዛ ጊዜ ጀምሮ ያሳለፋችሁበትን፣ አሁን ይህን ቃል እየነገርኳችሁ እስካላችሁበት ታይም ድረስ ጌታ ያላችሁበትን ነገር ያውቃል። ታዲያ ቢያውቅ እንደ አበሻ ወይም ደግሞ እንደ ሰዎች ከንፈር መጥቶ ነው የሚያልፈው? በጣም ከባድ ነው የምንለው? ዋው በጣም ከባድ ነው፣ ይገርምሃል፣ ይገርምሻል፣ የኔም እኮ ከዚህ የባሰ ነው የምንለው? ኢየሱስ ግን እንደዚህ አይደለም ያለው። ጌታ ያለንበትን ነገር ሲያውቅ አወቀ ማለት መፍትሄ ሊሰጠን ነው ማለት ነው። መውጫ በሩ ሊያዘጋጅልን ማለት ነው። አያችሁ፣ ይሄንን እንደነበረ አውቆ ልትድን ትወዳለህ አለው። ምክንያቱም አንድን አንካሳ ሰው ልትድን ትወዳለህ ብሎ ብዙ ጊዜ አይነ ስውሮችን፣ አንካሶችን ኢየሱስ የሚጠይቅበት ምክንያቱ ለሌላ ሳይሆን ምክንያት አለው። ምክንያቱ ምንድን ነው? አንዳንድ ሰዎች መለመኛ ሊያደርጉት ይችላል። እዚህ አዲስ አበባ ነው ያለሁትና አንዳንድ ሰዎች ጤነኛ ትኩስ ቁስል ታያላችሁ በየቀኑ። ለምን? ለመለመኛ የሚጠቀሙበት ሰዎች አሉ። እንደገና ደግሞ አካለ ጎደሎነታቸውን በሰውነታቸው ያለውን ጉድለት ለመተዳደሪያ የሚያደርጉ ሰዎች አሉ። ስለዚህ ይህን ሰው መጠየቅ ግዴታው ነበር። ሰውየው ደግሞ ይህንን ጥያቄ ሲጠይቅ ጭንቅላቱን፣ ሰውነቱን ሽባ ካደረገው ህመም የበለጠ ዘመኑ ላይና ኑሮ ላይ፣ ስነ ልቦናው ላይ የደረሰበትን ጉዳት ራሱ ሰውየው ሲያወራ ታገኝታላችሁ። 2 ጉዳት ነበረበት። የመጀመሪያው ጉዳት የዚህ ሰው ልትድን ትወዳለህ ተብሎ ሲጠየቅ ለኢየሱስ ክርስቶስ የመለሰለት ነገር ምንድን ነው? መዳንማ ትወዳለህ አለው። ድውዩም ጌታ ሆይ ውሃ በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም ማለት። መዳንማ እፈልጋለሁ፣ ለመዳንም ነው እዚህ ውሃው ጋር የተቀመጥኩት። ግን ይገርምሃል፣ ይሄን ያህል ዓመት ስኖር፣ እኔ ላብራራላችሁ፣ ይሄን ዓመት ሙሉ ስኖር ወደ መጠመቂያ ውስጥ የሚከተኝ ሰው የሌለኝ ሰው ነኝ። ታዲያ ሰው ከሌለው እዛ ጋር ምን ያደርጋል? አያችሁ፣ ሰው ባይኖራችሁ የሚረዳችሁ ከሌለ፣ አሁን የምሰብካችሁ ስብከት እንዲህ ነው። ጌታ ያላችሁበትን ነገር ያውቃል፣ ደግሞ መጥቶ ይረዳችኋል። ይሄ ሰው የመለሰው ምንድነው? ሰው የለኝም፣ ፈውስን እፈልጋለሁ፣
መዳን እፈልጋለሁ፣ ከሽባዬ መላቀቅ እፈልጋለሁ፣ ግን ያለሁበትን ነገር ሊያወጣኝ የሚችል ሰው የለም። አንደኛው ችግሩ ይሄ ነው። ቀጥሎ ደግሞ እንደዚህ ይላል ድውዩ ሰው የለኝም ካለው በኋላ ነገር ግን እኔ ስመጣ ሳለው ሌላው ቀድሞ ይወርዳል ብሎ መለሰለት። አያችሁ፣ ሰው ባይኖረውም ይሄ ሰው የራሱንም ጥረት ያደርግ ነበር። እንደ እድሉን ባገኝ ብሎ እንደምንም ተንፏቆ ጥረት ያደርግ ነበር። ይህንንም ያውቃል ጌታ። ኑሮን ለመለወጥ ህይወታችሁን ለመቀየር የምታደርጉትን እንቅስቃሴና ትግል ጌታ ያውቃል። ስለዚህ ስቃያችሁ፣ ስለዚህ ትግላችሁ፣ ስለዚህ መጋደላችሁ ጌታ ሊረዳችሁ መጥቷል። ያላችሁበትን ሁኔታ አውቆ ሊያግዛችሁ መጥቷል። ይህንን ስቃዩን አይቶት ምን አለው? ይቀድሙኛል አለው። ሌላው ችግሩ ቅድም ሰው የለኝም ነው። አሁን ደግሞ እቀደማለሁ፣ ሞክራለሁ፣ ግን ሰው ይቀድሙኛል። ከእኩል እንጀምራለን፣ ንግድ ይቀድሙኛል። እኩል እንማራለን፣ ትምህርት ቤት ይቀድሙኛል። እኩል የሆነ እናደርጋለን፣ ይቀድሙኛል። እኩል ቢዝነስ እንጀምራለን፣ ይቀድሙኛል። እኩል አገለግላለሁ፣ ይቀድሙኛል። ይህንን የመቀደምን በሽታ ሊፈውስ ኢየሱስ ስለኔና ስለእናንተ ይመጣል። አይምሯችን ውስጥ ይሄ የእቀደማለሁ በሽታ እግዚአብሔር ዛሬ ይንቀለው። ስለዚህ ይሄ ሰው ከሰውነቱ መጓደል የበለጠ የእቀደማለሁ ስነ ልቦናዊ ጉዳት ስለነበረበት ኢየሱስ ክርስቶስ እና ምን ላድርግህ አላለው፣ ተነስ ነው ያለው። በጌታ በኢየሱስ ስም ዛሬ ከምታለቃቀሱበት ምክንያት ከምታቀርቡበት ሁሉን የሚያውቅ ኤልሻዳይ የሆነ ሁሉን ቻይ የሆነ አምላክ በኢየሱስ ስም ካላችሁበት ነገር አውጥቶ ወደ ክብር ያስገባችሁ። ሰውየውን ልክ በህልም እንደሚነቃ ካለበት መከራ ሲነቃ ታዩታላችሁ። ድንገት እግሮቹ ተፈተው የተቀመጠበትን መቀመጫ ተሸክሞ ታገኙታላችሁ። አያችሁ፣ እግዚአብሔር ስለ እናንተ ሲያው ካላችሁበት ቦታ ብድግ ያደርጋቸዋል፣ ለክብር ያነሳቸዋል። ባፈራችሁበት ከተማ፣ ባዘናችሁበት ቦታ ለአንዴና ለመጨረሻ ለመሰናበት በክብር ትነሳላችሁ። እግዚአብሔር ስለ እናንተ ሲያውቅ ተሸከመው። ትናንት እሱን የሚሸከም የነበረ ዕቃ እሱም ደግሞ በተራው ተሸከመው። እሱም እንደ ሰው ያለ ዘመድ ያለ መቀደም የሚያስቀድመው ጌታ ሁሉን አውቆ የመጣለት እሱም ብሎ ከብዙ በሽተኞች መካከል ሰው የለኝም ላለው ሰው፣ እቀደማለሁ ላለው ሰው፣ ተስፋ ቆርጦ ተሳስሮ ለተቀመጠ ሰው ሊያድነው እንደመጣ ዛሬ መልእክት አለኝ። እግዚአብሔር ተስፋ ቆርጣችሁ ትምህርት ዲግሪ እያላችሁ ብር እያላችሁ ዘመድ እያላችሁ ወገን እያላችሁ ብዙ ኦፖርቹኒቲ እያላችሁ ነገር ግን በሕይወታችሁ ላይ መንቀሳቀስ መለወጥ ላቃታችሁ የሚያስቀድመው ጌታ 2018 ስለ እናንተ ይመጣል። እርሱ ከሁሉም በላይ ከፍ ያደርጋችኋል። ተስፋ ቆርጣችሁ ከተሳሰራችሁበት መንደር ያወጣችኋል። ሰው የሚያውቃችሁ መንደር የሚያውቃችሁ እዛ አስቡ። እዛ 38 ዓመት ይሄ ሰው እንደዛ እዛ ቦታ ላይ ተቀምጦ መታወቂያ ራሱ እሱ ሳይሆን አይቀርም። እዛ ጋር የሚቀመጠው ትዝ ይላል። ሰው የሌለው ሰው እየተባለ አትሆንም። ይሄን ቃል ይዤ ስመጣ ያላችሁበትን የሚያውቅ ጌታ ሊረዳችሁ ስለእናንተ መጥቷል። ጌታ ይባረክ። በጣም ደስ ከሚለኝ የዚህ ሰው ፈውስ ከሌላው ከሱ በፊት የተፈወሱ መልአክ መጥቶ ውሃውን ሲያናውጥ የተፈወሱ ብዙ ሰዎች አሉ። የዚህኛው ፈውስ ግን ለየት የሚለው ቀጥሎ ያለውን አዳምጡ። ያን ቀን ሰንበት ነበር። ስለዚህ አይሁድም የተፈወሰውን ሰው ሰንበት ነው፣ አልጋ ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋን ተሸከመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋ ተሸከመ ሂድ ያለ ሰው ማን ነው ብሎ ጠየቁት። ዳሩን ግን በዛ ስፍራ ስለ ሕዝቡ ስለነበሩ ኢየሱስም ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ተመልከቱ። ከዚህ በኋላ ኢየሱስን በመቅደስ አገኘው። እነሆ ድነሃል፣ ወደፊትም ኃጢአት አትስራ። ሰውየውም ሄዶ ያዳነውን ኢየሱስን እንደሆነ ለአይሁድ ነገረ። እነሆ ድነሃል። የዚህ ሰው ድነት ስጋዊም መንፈሳዊም ጭምር ነው የተፈወሰው። ምክንያቱም አልጋህን ተሸክመ ሂድ፣ ህጉን ያውቃል ኢየሱስ። አልጋህን ተሸክመ ሂድ የሚለው ከዛ በኋላ የሰንበት ክርክር ወደታች ታያላችሁ። ይሄ ክፍል በዮሐንስ ወንጌል መጽሐፍ ተርጓሚዎችና ወይም ደግሞ ምሁራኖች እንደሚናገሩት ይሄ ክፍል የዮሐንስ ወንጌል ምዕራፍ 5 እዚህ አሁን የምነግራችሁ ታሪክ የተጻፈበት ዓላማ ኢየሱስ የሰንበት ጌታ መሆኑን ለማሳየት የተነገረበት። ሰንበት ማለት የሰው ልጅ የሚያርፍበት እረፍት፣ ከባርነት ከኃጢአት ነፃ የሚወጣበት የዚህ የነፃ መውጫ ጌታ ክርስቶስ ነው ለማለት ነው። የሰው ይፈወሱ ለማስደነቅ አይደለም።
ስለዚህ ይሄ ሰው ምን አለው? ደግመ ከዚህ ባሰ እንዳይደርስብህ ኃጢአትን አትስራ። የዚህ ሰው እንግዲህ ከይዙ ምን እንደሆነ አናውቅም። ብዙ ማለት ይቻላል በዚህ አቅጣጫ ላይ። አሁን ይኸው እነኛ ከሱ በፊት የነበሩ ሰዎች ስጋዊ ፈውስ አግኝተዋል። ይህ ሰው ግን በኃጢአት ምክንያት የመጣበትንም ጉዳት ነፍሱንም ሁሉ ጭምር ኢየሱስ አዳነው። አያችሁ፣ ኢየሱስ ያላችሁበትን ሲያውቅ ከቀደማችሁ ቀድመውኛል ከምትሏቸው ነገሮችና ሰዎች የበለጠ በኋለኛው የሚመጣው ኢየሱስ ከሁሉ የተሻለ ነገር ለእናንተ ይሰጣል። የተሻለ ነገር አገኘ። የተቀደመ ቢመስል ከቀደሙት የቀደመ ድነትን አገኘ ማለት ነው። እረፍትን አገኘ ማለት ነው። የሰንበት እረፍትን ተቀበለ ማለት ነው። ስለዚህ በተቻለ መጠን እግዚአብሔር ዛሬ ይዤላችሁ የመጣሁት ምንድነው? ያለንበትን ነገር ያውቃል። አትጨነቁ። መጽሐፍ ቅዱስ በጸሎት በምልጃ ከምስጋና ጋር ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። እርሱ ሁሉን ያውቃል። የሚያስፈልጋችሁን እሱ ያውቃል። ጽድቅና መንግስቱን ፈልጉ። ጌታን አስቀድሙት። የሚያስጨንቃችሁ ለእሱ ንገሩት፣ ለጌታ አሳስቡት። ከዛ ውጭ ግን ለሆነው ጭንቀት አያስፈልግም። እረፉ ወገኖቼ። እርሱ አምላክ እንደሆነ እወቁ። የረፍት አምላክ ያላችሁበትን ነገር ያውቃል። አውቆም ይረዳችኋል፣ ያግዛችኋል። ከወደቃችሁበት ያነሳል፣ ዘመናችሁን ይቀይራል። ስላዳመጣችሁን ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። ጸልይላችኋለሁ። እግዚአብሔር አምላካችንና አባታችን በጌታ በኢየሱስ በብዙ መከራና በችግር ውስጥ ያሉትን እህት ወንድሞቼን ከዚህ ሰዓት ጀምሮ ይህን ቃል ከሰሙበት ጀምሮ ማንም አያውቀኝም፣ ሰው ረስቶኛል፣ ብቻዬን ቀረሁ ለሚሉ አንተ ይህን ሰው ደርሰህ እንዳዳንከው ደርሰህ እንድታድናቸው፣ ከመከራቸው እንድታወጣቸው፣ እንድትፈውሳቸው 2018 ለእነሱ የረፍትና የበረከት ዓመት እንዲሆን ጸለይኩኝ። አሜን። ተባረኩ። በተመሳሳይ ጊዜ እንገናኛለን። ተባረኩ።